መሳሪያው ወደ ሀፎቱ አልተመለሰም። እስራኤል ወሳኙን የኢራን የጦር አዛዥ ገድያለሁ ብላለች። በኢራን አብዮታዊ ጦር የባህር ኃይል አዛዡን ገድየዋለሁ ስትል ነው እስራኤል በመከላከያ ሚኒስትሩ አማካኝነት መግለጫ የሰጠችው። አነጋጋሪው ወታደራዊ አዛዥ አሊ ዜራ ታጊስሪ ታሪካቸው እየተነገረ ነው። ላለፉት 16 ዓመታት በባህር ኃይል አዛዥነት የሰሩት እኒህ ሰው በእስራኤል ተገለዋል መባሉን ተከትሎ በኔታንያሁ ቤት ደስታ ገብቷል። የሆርሙዝ ሰርጥን ጥርቅም አድርገው ያዘጉባቸውን ሰው ገድያለሁ ነው ያለችው እስራኤል። ኢራንም እስራኤል ላይ መተኮሷን አላቆመችም። እስራኤል አሉኝ የምትላቸውን የመሳሪያ ማምረቻዎች እየመታው ነው ብላለች። ሀገረ ኢራን የፎስፈረስ ኬሚካል የሚመረትበትን አደገኛ ማዕከል መትቼዋለሁ ስትል ቴህራን አሳውቃለች። ለእስራኤል ጦር ግብዓት የሚያቀርበው ከሊባኖስ እስከ ጋዛ ሕዝብን የለበለበው የፎስፈረስ ኬሚካል የሚመረትበትን ማዕከል አውድሜዋለሁ ስትልም በኩራት አሳውቃለች። ይህ እንዳለ ሆኖ ለአሜሪካ ጦር መልካም ያልሆነ ዜና ተሰምቷል። ዋሽንግተን አሉኝ የምትላቸው የርቀት ጥግ ተብለው የሚገለጹ ሚሳኤሎችና ጸረ ሚሳኤሎች ከፍተኛ እጥረት እንደገጠመ ነው የተነገረው። ምናልባትም አንድ ወር ባልሞላ ጊዜ ውስጥ አሜሪካ እነዚህን የተራቀቁ መሳሪያዎች አሟጣ ልታጣ እንደምትችል እየተነገረ ይገኛል። ይህንን ተከትሎ ፔንታገን በጥብቅ ትዕዛዝ ሰጥቷል። ከምታመርቱት ምርት 4 እጥፍ አምርታችሁ ለጦሩ ግብዓታችሁን አቅርቡ ሲል ነው ፔንታገን ከነማስጠንቀቂያው ለጦር መሳሪያ አምራቾች ትዕዛዙን የሰጠው። በዓመት ተቆጥበው በልዩ ጥንቃቄ የሚመረቱት የአሜሪካ ሚሳኤሎች አሁን በሺዎች የሚቆጠሩ ሆነው ተተኩሰዋልና የአሜሪካ ጦር በተወሰነ ደረጃ ቢጠረጠርም ፍጹም በዚህ ደረጃ ይሆናል ተብሎ ያልተጠበቀ የጦር መሳሪያ እጥረት እንደገጠመው ነው የተነገረው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እስራኤል የኢራኑን ወሳኝ የጦር አዛዥ ገድያለሁ ብላለች። በኢራን አብዮታዊ ጦር የባህር ኃይል አዛዥ የሆኑትን አሊዜራ ታንጊስሪን ነው እስራኤል ገደልኩ ያለችው። ይህንን ዜና አደባባይ ያወጡት ደግሞ የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ ናቸው። የገደልነው ሰው የሆርሙዝ ሰርጥን በቦምብ አጥሮ በአካባቢው መርከቦች እንዳይተላለፉ ያደረገ የሽብር ድርጊት ሲፈጽም የነበረ ሰው ነው ስትል ነው ቴልአቪቭ መግለጫዋን ያወጣችው። ከእርሱ ጋር ሌሎች ቁልፍ የባህር ኃይል አዛዦች ተገድለዋል ስትልም ቴልአቪቭ ጨምራለች። አነጋጋሪው ሰው አሊዜራ ታንጊስሪ የኢራን አብዮታዊ ጦር የባህር ኃይል አዛዥ ናቸው። እኒህ ሰው ላለፉት 16 ዓመታት የባህር ኃይልን በተለያዩ ደረጃዎች ሲመሩ የነበሩ ናቸው። ላለፉት 8 ዓመታት ማለትም ከ2018 እንደ አውሮፓውያን አቆጣጠር ጀምሮ የሀገሪቱ የባህር ኃይል አዛዥ ሆነው ሲሰሩ ቆይተዋል። እስራኤልና አሜሪካ ጣምራ ዘመቻ ከመጀመራቸው በፊት እስራኤልም አሜሪካም በተለያየ መንገድ በሕይወታቸው ላይ ካልፈረዱባቸው የጦር አዛዦች መካከል አንደኛው ናቸው። የኢራን አብዮታዊ ጦር የተለያዩ ወታደራዊ አዛዦች በእስራኤልም በአሜሪካም የአየር ጥቃት ሲገደሉ የቆዩ ቢሆንም እርሳቸው ግን ረዘም ላለ ጊዜ ከጥቃት ተርፈው ባህር ኃይላቸውን እየመሩ ነበር። በምክትልነትም በዋና አዛዥነትም የመሩትን ባህር ኃይል አሁን ተሰናብተዋል ነው የምትለው እስራኤል። ሆርሙዝ ሰርጥን ሲዘጉባችሁ የነበሩትን ሰው አስወግጄላችኋለሁ ስትል ሀገሪቱ አሳውቃለች። አሊዜራ ታንጊስሪ በኤክስ ማህበራዊ ገጽና በተለያዩ መንገዶች እስራኤልንና አሜሪካን ሲዘነጣጥሉ የሚታወቁ ሰው ናቸው። በሆርሙዝ ሰርጥ እኛ ሳንፈቅድለት ወፍ እንኳን አያልፍም እያሉ ሲያስጠነቅቁም ነበር። የትኛውም መርከብ መብት የለውም፣ መብት ያላት ኢራን ብቻ ናት ሲሉም በተደጋጋሚ ጽፈዋል። በእስራኤልና በአሜሪካ ላይ ጨከን ብለው አስተያየት ከሚሰጡ የኢራን ወታደራዊ አዛዦችና ባለስልጣናት መካከል ታንጊስሪ ይገኙበታል። በ2019 ደግሞ የሆርሙዝ ሰርጥን እንዘጋለን ብለው መዛታቸውም ይታወቃል። ያኔ ዛቻቸውን ያቀረቡት ኢራን ወደ ውጭ ሀገራት ነዳጇን ኤክስፖርት ማድረግ የማትችል ከሆነ የሆርሙዝ ሰርጥን ለመዝጋት እንገደዳለን ብለው ነበር።
በዛው ዓመት የአሜሪካ የስለላ ድሮን በሆርሙዝ ሰርጥ ሲንቀሳቀስ ተመልክተውት እንዲመታ አድርገው ከጣሉት በኋላ የአሜሪካ የገንዘብ ሚኒስቴር በእርሳቸውና በሌሎች የባህር ኃይል አዛዦች ላይ ማዕቀብ መጣሉም የሚታወቅ ነው። ይህ እንዳለ ሆኖ ለአሜሪካ ጦር መልካም ዜና አልተሰማም። አሜሪካ አሉኝ ከምትላቸው የአየር መከላከያ ስርዓቶች መካከል አንዱ የሆነው ታድ ተብሎ የሚታወቀው ስርዓት ከፍተኛ የሚሳኤል እጥረት እንደገጠመው ተነግሯል። እንደ ቢዝነስ ኢንሳይደር ዘገባ ሮያል ዩናይትድ ሰርቪስስ ኢንስቲትዩት የተባለው ተቋም ይፋ እንዳደረገው ይህ ከሰማዩ ከፍ ብለው የሚበሩ ባሊስቲክ ሚሳኤሎችን እንዳልነበር ያደርጋል የተባለው ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ወይም ታድ በመባል የሚታወቀው የአየር መከላከያ ስርዓት የሚሳኤል እጥረት ገጥሞታል። የገጠመው የሚሳኤል እጥረትም ምናልባትም 1 ወር ባልሞላ ጊዜ ውስጥ ሊጠናቀቅ እንደሚችል ነው በዚህ ተቋም የሚገኙ ተንታኞች የገለጹት። ሚያዝያ ገና ሳይጋመስ የታድ ጠላፊ ወይም ኢንተርሰፕተር ሚሳኤሎች ይሟጠጣሉ ሲል ተቋሙ ትንታኔውን አስቀምጧል። አታክምስ እና ፕሬስም እየተባሉ የሚጠሩ ልዩ ልዩ የአየር መከላከያ ስርዓቶች እና የሚሳኤል ስርዓቶች ደግሞ ገና ሚያዝያ ወር እንደገባ ምርታቸው ይሟጠጣል ተብሏል። ሌተናል ኮሎኔል ጃሃራ ማቲሴክን ጨምሮ አሉ የሚባሉ የጦር አዋቂዎች ባለፉት ተከታታይ ቀናት አሜሪካ ምን አይነት ሚሳኤሎችን ተኮሰች፣ በብዛትስ ምን ያህል ነበሩ የሚለውን ነገር ካጠኑ በኋላ ነው እዚህ ድምዳሜ ላይ የደረሱት። አሮ2 እና አሮ3 የተባሉት የእስራኤል የአየር መከላከያ ስርዓቶች የሚተኩሷቸው ጸረ ባሊስቲክ ሚሳኤሎችም የክምችት እጥረት እንደገጠማቸው ነው እነዚህ አጥኚዎች የገለጹት። የአሮ2 እና የአሮ3 የአየር መከላከያ ስርዓቶች ምናልባትም በቀናት ደረጃ የሚሳኤል እጥረት ይገጥማቸዋል። እንደየጥራት ደረጃቸው እስከ 15 ሚሊዮን ዶላር የሚወጣባቸው የታድ ሚሳኤሎች ከዚህ በኋላ በገፍ የማይመረቱ ከሆነ አሜሪካ በኢራን ላይ የከፈተችው ዘመቻ አደጋ ላይ መግባቱ እንደማይቀር ግልጽ ነው። አታክምስ እና እርሱን ተከትሎ የመጣው ፕሪስም እየተባለ የሚጠራው የአየር መከላከያ ስርዓት እስከ 180 ማይል ርቀት ያሉ በራሪዎችን መጥለፍ የሚችሉ ናቸው። እነዚህ አዳዲስ እና ዘመናዊ መሳሪያዎች ባለፉት 2 ዓመታት ብቻ 328 ገደማ ሆነው ነው የተመረቱት። በዚህ ዓመት በ2026 ማለት ነው 124 ሚሳኤሎች ይመረታሉ ተብሎ እየተጠበቀ ነበር። ይሁንና በመጀመሪያዎቹ 16 ቀናት ይላሉ የተቋሙ አጥኚዎች፣ አሜሪካና አጋሮቿ ከ11,000 በላይ ሚሳኤሎችን ለመከላከልና ለማጥቃት በመተኮሳቸው ምክንያት ከፍተኛ የሚሳኤል እጥረት ገጥሟል። ተንታኞቹ እንደሚሉት በመካከለኛው ምስራቅ 11,294 የሚሆኑ ሚሳኤሎች በ16 ቀኑ የውጊያው ጊዜ ተተኩሰዋል። 5,000 የሚሆኑት ለማጥቃት፣ ቀሪዎቹ ለመከላከል ተተኩሰዋል ነው የተባለው። የአሜሪካው ወታደራዊ አዛዥ ጀነራል ዳን ኬን የኢራን ባሊስቲክ ሚሳኤል አቅም ተዳክሟል፣ ኢራን የምትተኩሰው ሚሳኤል በ86 በመቶ፣ የምታስወነጭፈው ድሮን ደግሞ በ73 በመቶ ቀንሷል ቢሉም እነዚህ ተንታኞች ግን ኢራን በአማካይ 33 ሚሳኤሎችን በየቀኑ እየተኮሰች ነው፣ 94 ድሮኖችንም በየቀኑ ታስወነጭፋለች ብለዋል። እናም እነዚህን ሚሳኤሎችና ድሮኖች ለመከላከል የፓትሪዮት እና የታድ የአየር መከላከያ ስርዓቶች በቂ አይደለም ነው ያሉት። እስከ 50 ቢሊዮን የአሜሪካ ዶላር ያስወጣል የተባለው የእነዚህ ሚሳኤሎች ዋጋ አሜሪካን ከፍተኛ ችግር ውስጥ እንደሚከታት እየተነገረ ይገኛል። አሜሪካ ከ500 በላይ የሚሆኑ ቶማውክ ሚሳኤሎችን በኢራን ላይ ተኩሳለች። ቶማውክ ከሚሰራባቸው ግብዓቶች መካከል አንደኛው የሆነው ተንግስተን ደግሞ በአመዛኙ በቻይና ስለሚገኝ የዓለምን 80 በመቶ ተንግስተን የምታመርተው ቤጂንግ ስለሆነች አሜሪካ ይህንን ሚሳኤሏን አሟጠጠች ማለት በቻይና እግር ስር የምትወድቅበት ሁኔታ ይፈጠራል ተብሎ በአሜሪካውያኑ ዘንድ ተፈርቷል። ይሁንና አሜሪካም ይህ ክፍተት ገብቷት የጦር መሳሪያዎች በብዛት እንዲመረቱ እያደረገች ትገኛለች። ፔንታገን 4 እና ከዚያ እጥፍ በላይ መሳሪያ ጨምራችሁ አምርቱልኝ ሲል የአሜሪካ ጦር መሳሪያ አምራቾችን እየወተወተ ይገኛል ከማስጠንቀቂያ ጋር። በተለይ የፓትሪዮት፣ የኤስኤም እንዲሁም የታድ ሚሳኤሎችን በብዛት አምርቱልኝ ነው ያለው ፔንታገን።
ታድ የተባለውን የአየር መከላከያ ስርዓትና ሚሳኤልን በተመለከተ ከሎኪድ ማርቲን እና ከቢኤኢ ሲስተምስ ጋር ልዩ ስምምነት እንደፈረመም ነው የታወቀው። ሎኪድ ማርቲን እነዚህን ሚሳኤሎች በዓመት 96 ብቻ ያመርታቸው የነበረ ቢሆንም አሁን እስከ 400 እንዲያደርሳቸው እየተጠየቀ ነው። የታድ የአየር መከላከያ ስርዓት ሚሳኤሎች በትንሹ ከ12 እስከ 15 ሚሊዮን ዶላር ስለሚያወጡ ኩባንያው ከፍተኛ ትርፍ ማትረፉ አይቀርም። በሰኔ ወር ከ100 እስከ 150 የሚሆኑ የታድ ሚሳኤሎችን የተኮሰችው አሜሪካ አሁን ላይ የምትተኩሳቸው ሚሳኤሎች የበለጠ እጥረት እንደፈጠሩባት ነው የታወቀው። ሬይተን ኩባንያ ስታንዳርድ ሚሳኤል ወይም SM-6 የተባለውን ሚሳኤል በዓመት እስከ 500 አብዝቶ እንዲያመርት ጥያቄ ቀርቦለታል። በዓመት 125 ብቻ ነበር ሲያመርት የነበረው። ስታንዳርድ ሚሳኤል 2 እና 3 የተባሉ ሚሳኤሎችንም እያንዳንዳቸው እስከ 4 ሚሊዮን ዶላር ያወጣሉ። ኩባንያው በብዛት እንዲያመርታቸው ተጠይቋል። ሌላኛው የአሜሪካ የጦር መሳሪያ አምራቾች በብዛት አምርቱት የተባለው ቶማሃውክ ሚሳኤልን ነው። በዓመት እስከ 1000 በብዛት የሚመረተው ቶማሃውክ አሁን በመቶዎች የሚቆጠሩ በአጭር ጊዜ ውስጥ ተተኩሷልና ከፍተኛ እጥረት እንዳይገጥም የበለጠ አምርቱ ተብለዋል። እነዚህ ኩባንያዎች ከ1980ዎቹ ጀምሮ የአሜሪካ የጦር ኃይል የጀርባ አጥንት ሆኖ ያገለገለው ቶማሃውክ ሚሳኤል በሊቢያ፣ በናይጄሪያ፣ በየመን፣ በኢራን ያልተተኮሰበት ቦታ የለም። ኢራን በሰኔ ወር ጥቃት በአሜሪካ ስትደበደብም ቶማሃውክ ሚሳኤል በተመሳሳይ ለአሜሪካ ጦር አገልግሎቱን ሰጥቷል። ፓትሪዮት የአየር መከላከያ ስርዓት የሚፈልገው ሚሳኤሎችም በብዛት እንዲመረቱ እየተደረገ ይገኛል። ፓትሪዮት አድቫንስድ ካፓቢሊቲ ወይም ፓክ እየተባለ የሚጠራው በሚሳኤል ስርዓቱ ውስጥ አካል የሆነው ሚሳኤል ከምድር ወደ አየር በመወንጨፍ የተለያዩ በራሪዎችን ጠልፎ እንዲያስቀር የተመረተ ነው። በዓመት እስከ 600 ብቻ ተቆጥሮ የሚመረተው ፓክ-3 ሚሳኤል አሁን እስከ 2000 እንዲገባ ፔንታገን ልዩ ትዕዛዝ ሰጥቷል። ከባህረ ሰላጤው ጦርነት ጀምሮ አሜሪካ እየተኮሰች የምትገኘው ፓትሪዮት የአየር መከላከያ ስርዓት ከመካከለኛው ምስራቅ እስከ ዩክሬን አልፎም እስከ ፓሲፊክ የተሰማራ የአሜሪካ መመኪያ እንደሆነ ይታወቃል። ፕሪሲሽን ስትራይክ ሚሳኤል ወይም ፕሬስም እየተባለ የሚጠራው የሚሳኤል አይነትም በዓመት እስከ 400 በዝቶ እንዲመረት አሜሪካ ጥሪዋን ለኩባንያዎቹ አቅርባለች። በመጨረሻም ኢራን ወሳኙን የኬሚካል ማምረቻ አውድሜዋለሁ ብላለች። ነጭ ፎስፈረስ የሚመረትበትን የእስራኤል ጦር ከጋዛ እስከ ሊባኖስ ያርከፈክፈዋል፣ ህዝቡንም ይለበልብበታል ተብሎ በኢራንና በአጋሮቿ ክስ የሚቀርብበት የነጭ ፎስፈረስ ምርት በእስራኤል ኔጌቭ በረሃ እንደሚመረት ይነገራል። በኔጌቭ በረሃ ውስጥ የሚገኘው ሮተም የተባለው የኬሚካል ኮምፕሌክስ ይህንን ነጭ ፎስፈረስ በማምረት ይታወቃል። እስከ 1990ዎቹ ድረስ በመንግስት ንብረትነት የነበረው ይህ ኩባንያ ኋላ ላይ በግል ንብረትነት እየተተዳደረ ይገኛል። ይሁንና ኩባንያው በሙት ባህር አካባቢ የሚያወጣው ነጭ ፎስፈረስን ተጠቅሞ የሚያመርተው ምርት ለእስራኤል ጦር እንዲሰጥ ነው የተደረገው። የእስራኤል ጦርም በጋዛና በሊባኖስ ይህንን ነጭ ፎስፈረስ ተጠቅሟል በሚል እየተተቸ ቆይቷል። ሂውማን ራይትስ ዎችን ጨምሮ ዓለም አቀፍ ተቋማት እስራኤልን ከወቀሱባቸው ምክንያቶች አንዱ ይህ የነጭ ፎስፈረስ ጉዳይ እንደሚገኝበት የታወቀ ነው። የኢራን ጦር የእስራኤል የኃይል ማመንጫዎችም ላይ ጥቃት እየፈጸምኩ ነው ማለቱ የሚታወስ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።